ሰላም ውድ የአጭር ፊልም ቤተሰቦች፣ ይኸው ዛሬም ለየት ባለ በአዲስ ፊልም የመጣን ሲሆን ልክ እንደ ሁል ጊዜው ድጋፋችሁ ሳይለየን ላይክ በማድረግና በቪፒኤን በመመልከት እስከ ፍጻሜው ድረስ አብራችሁን ቆዩ። እይታችንን ስንጀምር የአካሳ ለተሰኘ አንድ ቤተሰብ ልክ እንደ ተወካይና ቦዲጋርድ በመሆን የሚያገለግለውን ኡቶ የተባለ መልካም ወጣት በማሳየት ነው። ኢሳኩ ለተባለችዋ ሴት በዋነኝነት ቦዲጋርድ በመሆን የሚሰራ ሲሆን ከቤተሰቦቿ ጋር ግን የጠበቀ ቀረቤታ ያለው፣ ሰልችቷት ቋቅ እስኪላት ድረስ አንዳንዴ በቀን ውስጥ ለ24 ሰዓት ያክል ከአጠገቧ ሳይርቅ የሚከታተላት ታላቅ ወንድም፣ አባቷ፣ ሞግዚቷ እንዲሁም እናንተ ጓደኛ በማለት መጥራት ትችላላችሁ። ልክ እንደ አባት አሊያ ሞግዚት የሚንከባከብና ሲያሰኘው አንዳንዴ ደግሞ ልክ እንደ ጓደኛ የሚቀልድባት፣ በአጠቃላይ እሷ ካጠገቤ ራቅ በማለት ልሸሸው ብትሞክርም የተሰጠው ትዕዛዝ ቀጥታ ከእሷ አያት አሊያም ከእሷ አለቃ በመሆኑ ግን ከአጠገቧ ሁሌም ኖሮ ከክፉ ነገር የሚጠብቃት ጠባቂዋ ነው። ከብዙ ዓመታቶች በፊት ገና ሕፃንና ታዳጊ እያለች ቤተሰቦቿን በአደጋ ያጣች ሲሆን ሳናጋኪ በመባል የሚጠራው አያቷን በዚህ ምክንያት ብቸኛ የቀረችውን የልጅ ልጁን ከክፉ ነገር በሙሉ ለመጠበቅ እየሞከረ ይገኛል። አሁን ላይ ግን የኤሌመንተሪ ትምህርቷን በመጨረሷ ቶኪዮ ውስጥ የሚገኝ አንድ ሃይስኩል ለመግባት እድልን ስታገኝ፣ ይህ አጋጣሚም ልክ እንደ ጓደኞቿና ኖርማል ሃይስኩል ተማሪ ሳትሳቀቅ ደስተኛ ሆና መማርን፣ ከተሳካላት ፍቅረኛ የማግኘትን እድልንም እንደምታገኝ በማመኗ ታዋቂ የሆነው ሳካ ቤተሰብ አባል እንደሆነች በሚስጥር እንዲያዝ አያቷን አሳምና ከጥቂት ቀናቶች በኋላ ወደ ሃይስኩል ጉዞ አድርጋ ትምህርቷን ስትጀምር፣ ገና በመጀመሪያ ቀኗ ግን አንድ ተማሪ በአጋጣሚ ገፍትሯት ልትወድቅ ስትደርስ ከኋላዋ በመምጣት ሌላ ተማሪ ከመውደቅ ሲያድናትና ባልጠበቀች ሁኔታ ዞር ብላ ስታየው ግን ጠባቂዋ ኡቶ ሆኖ ልታገኘው ችላለች። ጠባቂዋ እንደሆነ እንዳይታወቅ ከአያቷ በተሰጠው ትዕዛዝ መሰረት ልክ እንደ እሷ ተማሪ ሆኖ ወደ ትምህርት ቤቱ የገባ ሲሆን ተናዳበት አንተ እኮ ከኔ ትበልጣለህ እዚህ ምን ትሰራለህ ብላ ስትጠይቀው ትምህርት እድሜን አይመርጥም ብሎ ሙድ እየያዘባት ይገኛል። ታዲያ በመጀመሪያዎቹ 2 የትምህርት ቀናቶች ውስጥ ከቀድሞው ከተማ ወጥታ አዲስ ከተማ ውስጥ በመግባቷ ከእሷ ጋር አንድ ቤት ውስጥ አብሯት ሲኖር ልክ እንደ ሰራተኛ ጠዋት ላይ የምትበላውን ነገር ሲያዘጋጅላት ክፍል ውስጥ ደግሞ ካጠገቧ አርቅም ብሎ ከቅርቧ ሲቀመጥ ሊተዋወቋት የሞከሩ 2 ወንዶችን ካጠገቧ ሲያርቅባትና በአጠቃላይ ተደብራ እንድትውል ሲያደርጋት ይታያል። ኮስታራ መሆኑ በተቃራኒው እሱን የብዙ ሴቶችን ትኩረት እንዲሰርቅ የረዳው ሲሆን የባስኬትቦል ጨዋታዎችንም ያደርግ ስለነበር በጥቂት ቀን ብቻ ጓደኛ ያፈራው ስፖርት ውስጥ በመቀላቀሉ ነው ብላ እሷም የመረብ ጨዋታን ስትሞክር ተሳክቶላትም እጇ ላይ ጉዳት አጋጥሟት ስለነበር 3 ሴቶች ስለዚህ ነገር ሊጠይቋት ወደ እሷ ጋር መጥተው ሲያናግሯትና ከ3ቱ ጋር ጓደኝነትን ስትጀምር ይታያል። ታዲያ በዚህ መልኩ ቀላል ጉዳት እንኳን ሲያጋጥማት ከተማሪዎቹ ፊት ለፊት እየተሸከመ የትምህርት ቤቱ ሕክምና ክፍል እየወሰደ ሲንከባከባት ልክ እንደ ምርጥ ጓደኛዋ እንጂ ቦዲጋርዷ እንደሆነ ሳይታወቅበት ድፍን 1 ወር ሲቆጠር ይታያል። ከተማውን፣ ተማሪዎቹን እንዲሁም ትምህርት ቤቱን አሁን ላይ የለመደችው ሲሆን የተለያዩ ክበቦች ውስጥ መቀላቀሏም ይህንን ነገር ቀላል ሲያደርግላት፣ በአጋጣሚ አንድ ቀን ላይ ግን ማሳቶ የተባለ ተማሪ በኮንፊደንስ እሷ ጋር አምርቶ ከአነጋገሩ በመጀመሪያ እይታ እንድትወደው አድርጎ የተማሪዎቹ ተወካይ ፕሬዝዳንት እንደሆነ በመናገር ራሱን አስተዋውቆ ስልክ ቁጥሯን ሊቀበላት ችሏል። ገና ጥቂት እንዳወሩ ግን የፈረደበት ኡቶ መጥቶ ያቋረጣቸው ሲሆን ይሄ ነገርም ከምን ጊዜም በላይ እንድትናደድበት ሲያደርጋት እቤት ከተመለሱ በኋላ ራሱን እየቀጠቀጠች እልዋን ለመወጣት ስትሞክርና እሱ ባይሰማትም ምድር ላይ 2ቱ ብቻ ቢቀሩ እንኳን ለፍቅርም ሆነ ለወንድ ጓደኛነት የሚሆን ሰው እንዳልሆነ ስትናገር ይታያል። እሱ ሳያውቅባት ምሽት አካባቢ በቀጣዩ ቀን ላይ ግን ከማሳቱ ጋር ተደዋውላ መዝናኛ ቦታ ጉዞ ሲያደርጉ የተለያዩ ዘፈኖችን እየዘፈነላት ሊመስጣት ሲሞክርና ከእሱ ጋር አብረው የመጡት 2ቱ ጓደኞቹ ግን ከፍቅረኛቸው ጋር አሪፍ ጊዜን እያሳለፉ ስለነበር ይህ ክስተት የብቸኝነት ስሜት እንዲሰማት ሊያደርጋት ችሏል። ጥቂት ደቂቃዎችን ከቆዩ በኋላ ግን የማሳቱ ዋነኛ እቅድ ከእሷ ጋር አብሮ ማደርና ሊጠቀምባት እንደሆነ ሲገባትና ጠባቂው ኡቶም ያለችበትን ቦታ አጣርቶና መጥቶ ስለነበር እሷ ላይ ጉልበት ከመጠቀሙ በፊት አስቁሞት ከጠረጴዛው ጋር 1-2 ጊዜ አጋጅቶ የተመለከተውን ነገርና የእሷ ጠባቂ መሆኑን በሚስጥር እንዲይዘው አስጠንቅቆ ከቦታው ይዟት ሊሄድም ችሏል። ያደረገው ነገር ግን ለኢሳኩ እስከዛሬ ዝም ብሎ እንደሚቆጣጠራት እንድታስብ አድርጓት የነበረ ቢሆንም ከመጠን በላይ ለእሷ እንደሚጨነቅላትና እንደሚወዳት እንድትረዳ ያደረጋት ሲሆን ከሌላ ወንድ ጋር በድጋሚ ለመቀራረብ ከፈለገች እንኳን ለእሷ አስቀድማ እንድታሳውቀው ሊነግራትም ችሏል። በሚያስቅ ሁኔታ ግን እሷን መጠበቅና መንከባከብ ላይ የተካነ ቢሆንም ከፈተና በኋላ የትምህርት ውጤቱ ሲመጣ 0 በመሆኑ ግን ኢሳኩ እየሳቀችበት ግዴታ ከእሷ ጋር እዚህ ትምህርት ቤት ውስጥ አብሮ ለመቆየት የትምህርት ውጤቱ ማሻሻል
እንዳለበት እየመከረችው ሲሆን ከዚህ ቀደም ኤሌመንተሪ ተማሪ እያለ በማቋረጡ አሁን ላይ ይከብደኛል ብሎ ቢያስብም እሷ የምታደርገውን ነገር በሙሉ በመከተል ግን ቤተ መጽሐፍ አብረው እየገቡና እያጠኑም ይገኛል። እድሜ ለእሷ ይባልና ታዲያ በጥቂት ቀናቶች ውስጥ ውጤቱን ማሻሻል የቻለ ሲሆን ላደረገችለት ነገር ለማመስገንም የልጅነት ታሪኩን ለመናገር ሕፃን እያለ የወደ ወደ ነበረው ቦታ ግብዣ አቅርቦላት ይዟት ሲሄድና እየተዝናኑና እየጎበኙ አሪፍ ጊዜን ሲያሳልፉ ይታያል። ከመጠን በላይ ወደ እሷ ጋር መጠጋት በሚጀምርበት ሰዓት ግን ሊስማት መስሏት ደንግጣና ተደነባብራ ከእሷ አጠገብ እየሮጠች ስታመልጠው ለጊዜው ማንነቱን በቅጡ ባናውቅም ጥቁር በጥቁር የለበሰ ሰው እሱ ጋር በመምጣት ግን ተኩሶበት ትከሻውን ሲያቆስለውና ይሳኩ ባታዩም ኡቶ ግን ለራሱ ሲከላከል ይታያል። ቀላል ጉዳት በመሆኑ ካገገመ በኋላ ለአያቷ ክስተቱን ያሳወቀ ሲሆን በዚሁ አጋጣሚ የአያቷ የስራ ባልደረብ የነበረ አንድ ግለሰብም ከእሷ ጋር በእድሜ ከሚቀራረበውና ሚኪዮ ከተባለው የልጅ ልጁ ጋር እንድትተዋወቅ ሲያደርጋት ቀልቃላ ነገር በመሆኑ ግን ከጥቂት ደቂቃዎች በኋላ በቅጡ እንኳን ሳይግባቡ ኋላ ሄዶ ሲያክፋትና ይሄ ነገርም ጠባቂዋን እንዲናደድ አድርጎት ሲያስቆመውና በመካከላቸው አለመግባባት ሲፈጠር ይታያል። ሁለቱም ባልጠበቁት ሁኔታ በቀጣዩ ቀን ላይ ትምህርት ቤት ውስጥ እያሉ ግን አዲስ ተማሪ በመሆን እነሱ ክፍል የገባ ሲሆን ይህ ክስተትም እንዲደነግጡ ሲያደርጋቸው ውጭ ላይ ብቻቸውን መነጋገርም ጀምረው ልክ እንደነሱ ኖርማል ተማሪ ሳይሆን ጠባቂ መሆኑን እናገራለሁ በማለት ትናንትና በመካከላቸው አለመግባባት ተፈጥሮ ስለነበር እሱ ጠባቂሽ እንጂ ተማሪ እንዳልሆነ ለሁሉም ተማሪዎች እናገራለሁ ብሎ እያስፈራራቸው ይገኛል። እሷ ሳትቀር በሚስጥር እንዲይዘው ለምናው ስለነበር ግን ከእሱ ጋር ጊዜ እንድታሳልፍ አስማ ሚስጥሩን ለመጠበቅ እሱም ቢሆን ሊስማማ ችሏል። ትምህርት ቤት ውስጥ ከገባችበት ጊዜ ጀምሮ ጓደኛዋ እየሆኑ ከመጡት ከዩኪና ከዩማ ጋር ከመጠን በላይ እየተግባቡና ሚስጥረኛ እየሆኑ እንኳን መጥተው ስለነበር በአጋጣሚ አንድ ቀን ላይ ካፌ ውስጥ እያወሩ እያለ ስለ ፍቅር ህይወታቸው መጠየቅ ጀምረው ብትሽኮረመምም እንዴትም ብለው በማወጣጣት ግን ከውቶ ፍቅር እየያዛት እንደመጣ ማወቅ የቻሉ ሲሆን እሱም እኮ ሊወድሽ ይችላል ንገሪው ሲሏት ከአንዲት ሴት ጋር ከዚህ ቀደም ምሽት ላይ አይተው እንደነበር አስታውሳ ፍቅረኛ ምናልባት አለው ልትላቸው ችላለች። ሁለቱን አብረው ለማድረግ የቻሉትን እንደሚያደርጉ ቃል ስለገቡላት ግን በአጋጣሚ በቀጣዩ ቀን ላይ ክፍል ውስጥ እያሉ ልክ እንደ ቲያትር የትወናና የፊልም ፕሮግራም ተዘጋጅቶ ስለነበር ሁለቱን ሮሚዮና ጁሊየት ሆነው እንዲተውኑ ሲመርጧቸው ተንኮለኛውና አዲሱ ተማሪ ሚኪዮ ግን እሱ የተሻለ ተዋናይ እንደሆነ በመናገር ከእሷ ጋር ለመስራት ሲወዳደርና ከቀጣዩ ቀን ጀምሮ ልምምድን እያደረጉ እያለ ከአውቶ በላይ ችሎታ ኖሮ ሲገኝና ይሄ ነገር ሞቶን አስቀንቶት የሮሚዮ ቦታውን እንዳይቀማ በቻሉ አቅም ደጋግሞ እየሞከረ ይገኛል። ለብቻዋ እስክትሆን ድረስ ጠብቆም ራሱ እንዴትም በማደፋፈር እስከዛሬ በሚስጥር ቢይዘውም እንደሚወዳት ግን ሲነግራትና ከዚህ ቀደም ከእሱ ጋር ያየቻት ሴት ማን እንደሆነ ስትጠይቀው ፍቅረኛው እንዳልሆነች እሱም ቢሆን እንደምትወደው ግን በተደጋጋሚ ትነግረው እንደነበር ሊነግራት ችሏል። ከዚህም ክስተት በኋላ ስላመነችው ሚስጥር የሆነ የፍቅር ግንኙነትን ጀምረው ጥቂት ቀናቶች መቆጠራቸውን ሲቀጥሉ ይታያል። ሚኪዮ በተደጋጋሚ ከመካከላቸው ለመግባት እየሞከረ ቢሆንም ሁለቱም ትኩረታቸውን ሳይሰጡት እንዲጣበሱ ለረዷት ለአዲሶቹ ሁለቱ ጓደኞቿ ግን የፍቅር ግንኙነትን እንደጀመሩ ስትነግራቸው በአጋጣሚ አንድ ቀን ላይ ግን ከሌላ ከአንዲት ተማሪ ጋር ለብቻው ጥግ ላይ ቆሞ ሲነጋገር አይታው ስለነበር ይሄ ነገር እንድትቀና አድርጓት ሌላ ፍቅረኛ እንዳለው ስታስብና የተፈጠረውን ነገር እሱን ካወቀ በኋላ ደጋግሞ ሊያስረዳ ቢሞክርም ልታዳምጠው እንኳን ፈቃደኛ ሳትሆን ቀርታ ቀረጻና ልምምድ ባላቸው ሰዓት እንኳን አውቃ እሱን ለማስቀናት ከሚኪዮ ጋር አብራ ስትሰራ ይታያል። ሁለቱ ጓደኞቿ ግን ስለ ጉዳዩ ጠይቀውት ሲነጋገሩ እሷ እንዳሰበችው ፍቅረኛው ሳትሆን እንዲገናኙ ቀጥረው ልጅቷ የፍቅር ጥያቄን እንዳቀረበችለት እሱም ቢሆን ፍቅረኛ እንዳለው በመናገር ውድቅ እንዳደረገባት ሲነግራቸውና የዛኑ ቀን ላይ ምሽት አካባቢ በሚያሳዝን ሁኔታ ግን የት እንደገባች ባያውቅም ኢሳኩ ግን ወደ ቤቷ ተመልሳ ስላልነበር ስልኩ ላይ ያስገጠመውን የአቅጣጫ ጠቋሚ ጂፒኤስ ተከትሎ በሚያመራበት ሰዓት ላይ እስከዛሬ ባልገመተው መሰረት ተማሪ የነበረው ሚኪዮ ከሌላ 3 ሰዎች ጋር ሆኖ አግቷ ሲያገኘው እየሳቀበትም ከእሷ ጋር ሲተዋወቅ ትምህርት ቤት ሲገባ ሁሉም ነገር አስቀድሞ አቅዶበት እንደነበር ከራሱ ቤተሰቦች ጋር ስለዚህ ጉዳይ አውርቶበትም የኢሳኩ አያት ከመጠን በላይ ሀብታም በመሆኑ እሷን ተጠቅመው ንብረቱን ለመውረስ አስበው ያደረጉት ነገር እንደሆነ ሲነግረውና 3ቱን ሰዎች ተጠቅመው ጥቃት ሲያደርስበት ይታያል። 3ቱም በእንጨት ደጋግሞ ስለመቱት አስቀድሞ ሞቶ ተዳክሞ የነበረ ቢሆንም ኢሳኩን ሚኪዮ ለማሰቃየት ሲሞክር ግን ራሱን መቆጣጠር ከብዶት ጥንካሬውን በማሰባሰብ ሚኪዮን ጨምሮ 3ቱን ማጥቅቶ ሲጥላቸውና እሱ
እሷንም ከታሰረችበት ሲፈታት ይታያል። ይህንን ነገር ለአያቷ ካሳወቀ ልክ እንደ ድሮ መቆጣጠሩን ስለሚቀጥል በሚስጥር እንዲይዘው እሷ ጠይቃ ስታስማማው ፖሊሶች ጋር ደውሎ ሪፖርት በማድረግ እሷን ወደ ቤቷ በመኪና ከሸኘ በኋላ ግን ለእሷ አያት ሳይሆን ለሚኪው አያት በመደወል ሁሉንም እቅዱን እንዳወቀበትና እንዲጠነቀቅ ለሁለተኛ ጊዜ ሊደግመው ከሞከረ ግን ሚኪውን በሕይወት እንደማያገኘው ሊያስጠነቅቀው ችሏል። ከቀጣዩ ቀንም ጀምሮ ልክ ይሳኩ እንደምትፈልገው ጠባቂዋ ሳይሆን ኖርማል ሃይስኩል ተማሪ ሆኖ የፍቅር ግንኙነታቸው እየጠነከረ መምጣቱን ሲቀጥል ልክ እንደ ድሮ ሚኪዮ ከጎኑ ነው የሚቀናቀነው ስለሌለም የድራማው ልምምዱን ሲቀጥሉና አንድ ቀን ላይ በአጋጣሚ ካፌ ውስጥ ከዚህ ቀደም ከእሱ ጋር ማታ ላይ አይታት የነበረችውን ካዮሬ የተባለችዋንም ሴት አግኝታት ከምትወዳት ሴት ጋር በመጨረሻም አንድ ላይ ሆንክ ስትለው ስሰማና ይህ ክስተት ግራ እንድትጋባ ቢያደርጋትም ሁሉንም ነገር መናገሯን ቀጥላ ግን ከብዙ ጊዜ በፊት ከመጠን በላይ ተቀራርበው የፍቅር ግንኙነትን ለመጀመር ከጫፍ ደርሰው እንደነበር በሚስጥር ቢይዘውና እስከዛሬ ባይነግራትም ከልቡ ይሳኩን ግን ይወዳት ስለነበር ይህንን ነገር በምታውቅበት ሰዓት ላይ ከእሱ እንደራቀችና በአጠቃላይ እሷን የወደዳት ሃይስኩልን ከጀመረች በኋላ ሳይሆን ጠባቂዋ ከነበረበት ጊዜ ጀምሮ እንደሆነ ልትረዳም ችላለች። በፊልሙም የመጨረሻ ትዕይንት ላይ ከጥቂት ቀናቶች በኋላ ከተማሪዎቹ ፊት ለፊት መድረክ ላይ ቲያትሩን ሲያቀርቡት ሁለቱም ከልባቸው ይዋደዱ ስለነበር ተውኔትን ሳይሆን እውነተኛ ፍቅርን ሲያሳዩና ፕሮግራሙ ከተጠናቀቀ በኋላ ይሳኩ ትምህርት ቤት ውስጥ ቆሞ እየጠበቃት ከነበረው ሚኪዮ ጋር ስትገናኝ ሆዱ ላይ ያለውን እንቁስል እያሳያት እቅዳቸው በመበላሸቱ አያቱ ጥቃት እንዳደረሰበት ሲነግራትና ይሄ ክስተትም በገዛ ቤተሰቡ እንኳን እንደማይወደድ እሷን ማገቱ ስህተት እንደሆነ እንዲረዳ ስላደረገው ይቅርታ ሲጠይቃት ይታያል። በመጨረሻም ከፍቅረኛው አውቶ ጋር ተገናኝታ ከኤሌመንተሪ ጀምሮ እስከ ዛሬ ጠባቂዋ በመሆኑ ካጠገቧ ልታርቀው ብትሞክርም አሁን ላይ ግን ካለሱ መኖር እንደማትችል እንዳስተዋለች ስትነግረው ፍቅሯንም ከልቧ ስገልጽለት እያየን እይታችንን እዚህ ላይ እናበቃለን። ከምታስቡት በላይ ይህንን ቪዲዮ ላይክ ማድረግ ለእኛ ጥቅም ስላለው የላይክ ምልክቷን በመጫንና ልክ እንደዚህ የተለያዩ አሪፍ የተባሉ ፊልሞች እንዲደርሳችሁ ሰብስክራይብ በማድረግ ስለ ፊልሙ ያላችሁን ሀሳብና አስተያየት ኮመንት ላይ ያስቀምጣችሁ። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።